ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምንላችኋል 7 ሰዓት ሆኖ ዜና ኢትዮጵያ ዳግም ተመልሷል። እስከ 8 ሰዓት ድረስ ይሆናል ቆይታችን። መታሰቢያ ደረጃና ባልደረባዬ አሸናፊ እንዳለ ዜና ኢትዮጵያን እየመራን ከእናንተ ጋር ቆይታ ያደረግን እንገኛለን። የ7 ሰዓት የዜና ኢትዮጵያ አበይት ጉዳዮችን አስቀድመን እንጠቁማችሁ። የህዳሴ ግድብ ለፍጻሜ መብቃት የዘመናት ቁጭትን የመለሰ እንደመሆኑ አሁንም ትውልዱ የመልማት ቁጭቱን በባህር በር ሊደግም እንደሚገባም የቀድሞ የባህር ኃይል አባላት ገለጹ። በመስኖ ልማት ምርትና ምርታማነትን ሊያሳድጉ የሚችሉ የውሃ መሳቢያ ሞተር ፓምፕ ድጋፎችን እያገኙ መሆናቸውን በምስራቅ ጎጃም ዞን የመስኖ ልማት ተጠቃሚ አርሶ አደሮች ተናገሩ። የኢትዮጵያም ታሪካዊ ጠላቶችን አካሄድ በመረዳት በአንድነት መቆም እንደሚገባ ምሁራን አሳሰቡ። ከውጪ የሶሪያው ጊዜያዊ መሪ አህመድ አልሻራህ ዛሬ በሞስኮ ከፕሬዝዳንት ቭላዲሚር ፑቲን ጋር መገናኘታቸው ተገለጸ። ከስፖርት ደግሞ የእንግሊዝ ፕሪሚየር ሊግ አዲስ የደሞዝ ጣሪያ ለማውጣት ማሰቡ ተነገረ የሚለው ነው። ከዜና ኢትዮጵያ ጋር አብራችሁ እንድትቆዩ አስቀድመን በአክብሮት እንጋብዛለን። ተመልካቾቻችን ከጠቆምናችሁ ጉዳዮች በተጨማሪ ሌሎች ሰፊ ጉዳዮችንም እንዳስሳለን። የተለያዩ ሁነቶች ላይ የሚገኙ ባልደረቦቻችንን ተጨማሪ መረጃዎችን በቀጥታ መስመራችን ላይ ተገኝተው ያጋሩናል። እንግዳም እንዲሁ ጋብዘንላችኋል። ኤልሻዳይ ወንድማገኝን ድጋሚ እናገኛታለን። የኢትዮጵያ መገናኛ ብዙሃን ባለስልጣን ከአዲስ አበባ ዩኒቨርሲቲ ጋር በመሆን የኢትዮጵያ የሚዲያ ልህቀት ማዕከልን በዛሬው ዕለት አቋቁሟል። ይህን ሁነት በተመለከተ ተጨማሪ መረጃዎችን ታጋራናለች። መስከረም ቸርነትም እንዲሁ በቆይታችን ትቀላቀለናለች። ለምግብ ዋስትና አደጋ የሆኑ እንደ ፈጣን የበረሃ አንበጣና ግሪሳ ወፍን መከላከል በሚቻልበት መንገድ ላይ ምክክር እየተካሄደ ነው የሚገኘው። ይህንኑ የምክክር መድረክ የተከታተለች ነው መረጃዎቿን ታጋራናለች። ከነሱ በተጨማሪ ደግሞ የዓለም ገና ቡታጅራ የመንገድ ግንባታ በ14 ቢሊዮን ብር በጀት እየተከናወነ ይገኛል። ሂደቱ ምን ይመስላል? አሁን ያለበት ቁመናስ እንዴት ያለ ነው የሚለውን ባልደረባችን አባዲ ወይናይ ወደ በኋላ ተጨማሪ መረጃ ያደርሰናል። በየዛሬው የዜና ኢትዮጵያ አጀንዳችን ደግሞ የኢትዮጵያ ብሔራዊ ጥቅምን የተመለከተ ነው የሚሆነው። ከዚህ ጋር በተያያዘ ደግሞ ተጨማሪ ሙያዊ ማብራሪያቸውን እንዲሰጡን እንግዳ ጋብዘናል። እንግዳችን የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ ኪሩቤል ሰለሞን ናቸው። እሳቸውንም ወደ በኋላ የምናገኛቸው ነው የሚሆነው። ክብራትና ክብራን አብራችሁ እንድትቆዩ በአክብሮት እንጋብዛለን። የአጀንዳ ጉዳያችንን ቀዳሚ አድርገናል። የህዳሴ ግድብ ለፍጻሜ መብቃት የዘመናት ቁጭትን የመለሰ እንደመሆኑ አሁንም ትውልዱ የመልማት ቁጭቱን በባህር በሩ ላይ ሊደግም እንደሚገባ የቀድሞ የባህር ኃይል አባላት ተናገሩ። ኢትዮጵያ እያነሳች ያለችው የባህር በር ጥያቄ ለማደግ ካላት ፍላጎት የመነጨና አብረው በማደግ ላይ የተመሰረተ ስለመሆኑም ተናግረዋል። ዶክተር ተገኝ የባህር መስመሮች ለጉዞ ለንግድና ለወታደራዊ ዘመቻዎች ወሳኝ ሆነው አሁን ድረስ ዘልቀዋል። ለኢትዮጵያም ይህ መስመር ለዘመናት የንግድ የባህልና የስልጣኔ ደም ስር ሆኖ ቆይቷል። ኢትዮጵያ ምርቶቿን ወደ ዓለም ገበያ የምታደርስበትና ለሀገሪቱ የወጪ ንግድ ወሳኝ የሆኑ መሰረተ ልማቶችን ማስተናገጃም ነበር። የባህር ኃይል የቀድሞ አባል ማስተር ቺፍ ዘሪሁን ወይሳም ኢትዮጵያ በነበራት የባህር በር ከፍተኛ የኢኮኖሚ እንቅስቃሴ ታደርግ እንደነበር ያስታውሳሉ። በዛን ወቅት እንቅስቃሴው በጣም ደስ የሚል እንደው ወደቦች በሙሉ ሞልተው እንደገና ተጠባባቂዎች ባህር ላይ መልህቅ ጥለው የሚቆሙበት ለማውረድም ሆነ ለመጫን የተራዎች የሚበዙበት ሁሉ ጊዜ ቢዚ የሆነ ወደብ ነበር። በተለይ አሰብ በዛ በተጀመረው እንቅስቃሴ አሁን ያለው ቢታከልበት ጠንካራ ኢኮኖሚ የምትገነባ አገር እንደምትሆን ምንም ጥርጥር አልነበረውም በዛን ወቅት። ኢትዮጵያ አሁን እያነሳች ያለችው የባህር በር ይገባኛል ጥያቄም ወደብን ከማግኘት የዘለለ ሁለንተናዊ የመልማት ፍላጎትን ያነገበ ነው። ወደብን መጠቀምን ብቻ ሳይሆን
የሴኩሪቲ የአገራችንን የኢትዮጵያን ሴኩሪቲ እንደምንጠብቅበትም ነው። ንግድ መርከቡ በእርግጥ ለኢኮኖሚያችን ትልቁ ሚና ይጫወታል። ግን ይሄኛው ደግሞ የሉዓላዊነት ጉዳይ ነው እንጂ ይሄ የንግድ መርከብ ብቻ መግቢያ መውጫ አይደለም። አለበለዚያ የጦር መርከብ ከሌለን የንግድ መርከቦቻችንን እኮ ማንም ሊፈትሸው ነው። የህዳሴ ግድብ ለፍጻሜ መብቃት የዘመናት ቁጭትን የመለሰ እንደመሆኑ አሁንም ትውልዱ የማደግ ቁጭቱን በባህር በሩ ሊደግም እንደሚገባ አንስተዋል። በትምህርት ቤትም ስለ ባህር በሮቻችን፣ ስለ መርከቦቻችን፣ ስለ ባህር ኃይላችን የመሳሰሉት ነገሮች ይሰጡ ነበር። ስለ ባህር አስፈላጊነትና ስለ ባህር በራችን፣ ስለ አሰብ፣ ስለ ምጽዋ የማያውቅ ሰው አልነበረም። ስለዚህ በቀጣይም ቢሆን በየትምህርት ቤቱ በካሪኩለሙ እነዚህ ነገሮች መግባት አለባቸው። ብዙዎቹ የባህር በር እንደነበረን ይህንን የማያውቁ ብዙ ወጣቶችን አጋጥመውኛል። ታላቁ ህዳሴ ግድብ ኢትዮጵያ በራሷ አቅም ሰርታ መጨረስ እንደምትችል ዓለም አቀፉን ማህበረሰብ ያሳመነችበት ነው። አሁን ደግሞ ኢትዮጵያ የምታነሳውን የባህር በር ጥያቄና የመልማት ፍላጎትን ለመጠምዘዝ የሚሞክሩ አካላትን መክታትም ያስፈልጋል። ብዙዎች የዓለም አቀፍ መድረኮች ላይ ኢትዮጵያ የባህር በር ማግኘት እንትኗ ያው ከፍታ አለው አታገኝም የሚል አይደለም፣ ማግኘት አለባት። ተጀምሮ እስከሚያልቅ ድረስ የፈለገውን ያህል ጊዜ ሊፈጅ ይችላል። ጥንካሬን ነው ከአባይ መማር የሚቻለው። አባይ ያው እንደሚታወቀው በጣም ብዙ ፈተናዎች በተባበሩት መንግስታት የጸጥታው ምክር ቤት ከ15 ጊዜ ያላነሰ ስብሰባ የተደረገበት ጉዳይ ነው የአባይ ጉዳይ፣ የውሃ ጉዳይ እንግዲህ። ስለዚህ ይሄ በጣም ብዙ ትግል ተደርጎበት እዚህ ደረጃ የተደረሰበት ነው እና ይሄኛው ደግሞ ከዛ አንፃር ሲታይ የዓለም አቀፍ ሕጉም ስለሚደግፈን ኢትዮጵያ ደግሞ ባላት ቀጠናዊ የሆነ ተደማጭነት ይህንን ነገር ልንወጣው የምንችልበት ሁኔታ ነው የሚል አስተሳሰብ ነው ያለኝ። የባህር በር ጥያቄ የዘመናት የትውልድ ቁጭት ከድህነት የመላቀቅ ጥያቄ መሆኑንም አስረድተዋል። እዚህ ጉዳይ ላይ እንቆያለን። ክብራትና ክብራን ተመልካቾቻችን ተጨማሪ ሙያዊ ማብራሪያቸውን እንዲሰጡን እንግዶች ጋብዘናል። እዚህ ስቱዲዮአችን የዲፕሎማሲና ዓለም አቀፍ ግንኙነት መምህርና ተመራማሪ ኪሩቤል ሰለሞን አሉ። እንግዳችን ስለመጡ ከልብ እናመሰግናለን። እኔም በጣም አመሰግናለሁ ስላገኘኋቸው። ከሳቸው በተጨማሪ ደግሞ ሌላኛው እንግዳችን አሉ። የጋዜጠኝነትና ተግባባት መምህርና ምሁር ናቸው። አብዶ ሂሎ ይባላሉ። እሳቸውንም ከጅግጅጋ ዩኒቨርሲቲ ነው መምህርነታቸው። እሳቸውንም ወደ በኋላ የምናገኛቸው ነው የሚሆነው። ቀዳሚ የምናደርገው እዚህ ስቱዲዮአችን የሚገኙትን አቶ ኪሩቤልን ይሆናል። አቶ ኪሩቤል እንደምናውቀው እንግዲህ በተለይ ኢትዮጵያ በርካታ ስራዎችን እየሰራች ከመጣች በኋላ የሚደረግባት ጫናዎችም እንዲሁ እየጨመሩ መጥተዋልና በየዘመኑ በተለይ የመልማትና የማደግ ጉዞዎቿን እያጠናከረች በመጣች ቁጥር የሚገጥማትን ዓለም አቀፍ ተጽዕኖ እንዴት ያዩታል ከሚለው ውስጥ ቀዳሚ ጥያቄ እናድርስ። መልካም እንግዲህ እንደ ሀገራችን አሁን ባለንበት እድገታችንን እንደማፋጠንና ወደ ተሻለ ደረጃ ለምናደርገው ሩጫችን ላይ ወይ ደግሞ በምናደርገው ሂደት ላይ ከተለያዩ ከቅርብም ከጎረቤትም ሀገራችን ሆነ ከተለያዩ ዓለም አቀፍ አካላት የተለያዩ ጥቃቶች ወይም ደግሞ ተጽዕኖዎችን ለመፍጠር የሚሞከርበት ሁኔታ ላይ ያለ ነውና ምንም እንኳን የኢትዮጵያ ጥያቄ የመልማት ወይም ደግሞ ያላትን ሀብት የማበልጸግና ካለችበት ደረጃ ከፍ ብላ ህዝቧን ለመመገብና ብልጽግናዋን ወይ ደግሞ እድገቷን ለማረጋገጥ የምትሞክርበት ሂደት ላይ ብትሆንም የተለያዩ ግልጽ ያልሆኑ ወይም ሂድን አጀንዳ የምንላቸውን ይዘው የሚንቀሳቀሱ የተለያዩ አካላት ይገኛሉ። ቅርብ ሀገራችንም በቅርቡ እንግዲህ ከግድባችን መጠናቀቅ በፊት በነበረው ሂደት ላይ እንዲሁ ደግሞ ፊት ለፊት ወጥተው ሳይንሳዊ ባልሆነ መንገድ ወይም ደግሞ ማንም በጤነኛ አይምሮ ሆኖ ሊያስበውና ሊገነዘበው በሚችል መንገድ ተቀባይነት ሊኖር በማይችል ሁኔታ ውስጥ ሀገራችን በተለያየ መንገድ በኢኮኖሚያን ለማዳከም የተለያዩ ያልተጠበቁ ወይም ደግሞ በነዛ አካላት የሚደራጁ የሀገሪቷን ደህንነት ወይም ድንበሯን ጥሰው በመግባት ቀጠናዊን ያለውን ሰላምን ጭምር ሊያውክ በሚችል መንገድ
የተለያዩ ስራዎችን እየተሰራና ሀገራችንም እንግዲህ ይህንን ለመከላከል ከዲፕሎማሲያዊ ጀምሮ እንዳስፈላጊነቱ ተገቢውን እርምጃ እየወሰደች ያለችበት ሁኔታ እንደሆነ ነው እኔ የምመለከተው። አቶ ኪሩቤል የህዳሴ ግድብ ሀሳቡ መነሳቱን ተከትሎ በግንባታ ሂደትም በቅርቡ ደግሞ ግንባታውም ተጠናቆ ይፋ መደረጉን ተከትሎ የተለያዩ ጫናዎች ነው ኢትዮጵያ እያስተናገደች የምትገኘው። ከዛ ባለፈ ደግሞ የባህር በር ጥያቄንም ስታነሳ ኢትዮጵያ አቋም ይታወቃል። በጋራ የመልማት ፍትሃዊ የሆነ የሀብት ተጠቃሚነትን እንደ አቋም አድርጋ ታነሳለች። ነገር ግን የሚነሱ ጫናዎች ደግሞ ከዚህ በተቃራኒ ሆነዋልና እንደው እነዚህን ጫናዎች እንዴት ነው መመከት የሚቻለው? መልካም እንግዲህ ለአፍሪካኖች ብቻ ሳይሆን ለዓለም አቀፍ ማህበረሰብ ኢትዮጵያ ያላትን አቅም የገለጠችበትና በራሷ አቅም መስራትን ብቻ ሳይሆን ያላትንም የዲፕሎማቲክ አቅሟን ጭምር ለዓለም መንግስታት ያሳየችበት ትልቁ ታሪካችን ነው ሆኖ ያለፈውና ከምረቃው በኋላ ብዙ ሚዲያዎች በዛ መንገድ ነው የዘገቡትም ያለውና ምንም እንኳን የኢትዮጵያ ቀደም እንዳልኩት ምንም እንኳን ኢትዮጵያ ለመልማትና ከሷ አልፎ በጎረቤት ሀገራትም የኢኮኖሚ ትስስርን አብሮ የማደግን አላማና አጀንዳ ይዛ ብትንቀሳቀስ ቢሆንም ይህ እንዳይሳካና ውጤታማ እንዳይሆን የተለያዩ ተጽዕኖዎችን ለምሳሌ አባይን በምንገድብበት ሰዓት ላይ የትኛውንም ፋይናንሻል ሰፖርት እንዳናገኝ ከፍተኛ ርብርብና ሰምሃው የተሳካላቸው ቢመስላቸውም የኢትዮጵያ ሕዝብ ካለው በመቁረስና በማካፈል ግድቡ እንዲረጋገጥ ወይም ደግሞ እንዲገደብ ሆኗልና በምን መንገድ መመከት እንችላለን ወደሚለው ነጥብ ስመጣ እንግዲህ ኢትዮጵያ በጣም ለአፍሪካም እንዳልኩት ለዓለምም ትልቅ ያሳያችው አቅማ ምንድነው ሲባል ዲፕሎማሲን ከሀሳብ ወደ ተግባር ወስዳ ወይም ገልብጣ ወይም አረጋግጣ ያሳየችም ሀገር ነች እና ፐብሊክ ዲፕሎማሲ ላይ እየሰራችው ትልቅ ስራም አለ። የሌሎች ሀገሮች ላይ ያሉ ሰዎች ስለ ግድቡ ያላቸውን መረዳትና እውቀት በማስፋት መንግስትም አንዳንድ ሀሳቦቹንና አቋሞቹን እንዲቀለብስ የሚያስችል ትልቅ የዲፕሎማቲክ ስራ ሲሰራም እንደነበረ ይታወቃል። በተጨማሪም ቴክኒካሊ የሆኑ ስራዎችንም እንዲሁ የሀገር ኩራት የሆኑ ባለሙያዎች በተለያየ ፎረሞች ወይም ደግሞ የተለያየ መድረኮች ላይ በመገኘት ኢትዮጵያ ልታደርስ የምትችለው የትኛውንም ጉዳት ሳይኖር በዚህ መንገድ መታረክ እንዳልነበረበት በመግለጽ ብቻ ሳይሆን ይህ ግድብ መጠናቀቁንና የኢትዮጵያን ልማት ብቻ ሳይሆን ደግሞ ከዚህ በፊትም ለማለት ሞከረ ነው በርተን ሌሎችን ለማብራት ጭምር የያዝነው ፕሮግራም መሆኑን ለማረጋገጥ የምንጠቀምባቸው መንገዶች ናቸው ብዬ እረዳለሁና በእነዚህ መንገዶች እነዚህን ልክ ያልሆኑ ተረክቶችንና አጀንዳዎችን ምንም እንኳን አንዳንድ ሀገሮች የተለያየ ፕሮፓጋንዳን እየተጠቀሙ የኢትዮጵያን ስምና ማንነት ለማጠልሸት ቢሞክሩም በእንደዚህ መንገዶች ራሳችንን ከነዛ በመጠበቅ ልማታችንን ማስቀጠልና ውጤታማ አድርገን ማሳየት እንደምንችል እመለከታለሁ። መልካም። እስኪ ወደ ሌላኛው እንግዳችን ደግሞ እንሂድና የእሳቸውን ደግሞ ሀሳብ እናዳምጥ። በድጋሚ ጤና ይስጥልን አቶ አብዶ። ቀደም ሲል እየተመለከትን ነበረ፣ ከዚህም እንግዳችን እያነሱልን ነበረ የኢትዮጵያን ገጽታ ለማጠልሸት በርካታ ሙከራዎች እየተደረጉ ነው የሚገኘው። ኢትዮጵያ ደግሞ እያከናወነች የሚገኘው ብሔራዊ ጥቅሟን የማስከበር ጉዳይ ነውና ይህንን ጠላቶች የሚከፍቱትን ዘመቻ እንዴት መግታት ይቻላል የሚለው ላይ የእርስዎን ሀሳብ ደግሞ ሊያጋሩን ይችላሉ? አመሰግናለሁ። ጥሩ ጥያቄ ነው። እነኝን ከውጭም ይሁን ከተለያዩ ሀገራችን ላይ እየተደረገ ያለውን ጫና የሚዲያም ይሁን ሌላ የፖለቲካም የኢኮኖሚም ታሪካዊ ጠላቶቻችንን ፊት ለፊት አይመጡም እንደምናውቀውና ውስጥ ያሉ ችግሮቻችንን በመጠቀም ነው እንግዲህ እኛንም ለማዳከም የሚሞክሩት። ስለዚህ እንደ ሀገር ትልቁ አሁን አንድነታችንና ያለፉት 14 ዓመታት አንድነታችን ያሳየንበት የጀመርነውን ደግሞ መጨረስ እንዳለብን ያሳየንበት አንዱ ህዳሴ ግድባችን ነውና ሳይከፋፍሉን አንድ ሆነን በሃይማኖት ሳንከፋፈል፣ በክልል ሳንከፋፈል፣ በአካባቢ ሳንከፋፈል፣ በዘር ሳንከፋፈል አንድ ሆነን መመከት እንችላለን። አንድነት ብቻ ነው እነኝን ጠላቶቻችን መመከት የምንችለው ማለት ነው። ለምሳሌ ኢትዮጵያ የወደቡን ጉዳይ ብንወስደው እንደ ላብነት ያህል ኢትዮጵያ ባለቤት
የነበረች ሀገር ናትና ከዛ ወደ ወደብ አልባነት የመጣችበት መንገዶች ደግሞ የሚያስቆጩና የእግር እሳት ሆኖ የሚያንገበግቡ ጭምር ናቸው። ይህ ሴራ ደግሞ የታሪካዊ ጠላቶቻችን ነው። በውስጥ ተላላኪዎች ውጭ ሆኖ እየፈጸሙብን ያሉ ነገራቶች ነውና ኢትዮጵያ በኢትዮጵያ ታሪክም ኢትዮጵያ ሌሎች ሀገራቶች ላይም በጦርነት የሚሆን የተለያዩ ነገርም አውጃ አታውቅም። በሰላም መንገድ ነው ሁሌ ኢትዮጵያ ታሪክ ወደ ኋላ ሄደንም ስናይ እንደዛ የድሮ የነበረ ታሪካችን እንዳለ ሆኖ ያኛው ጥሩ ታሪካችንን ይዘን አሁንም በሰላማዊ መንገድ ውጭ ሀገር ያሉ ሚዲያዎች በሚገባቸው ቋንቋ አረብኛም ይሁን ፍሬንችም ይሁን እንግሊዝ ይሁን ኢትዮጵያ ምን እንደሆነች የኢትዮጵያ ታሪክ እንዴት እንደሆነ የራሳችን የሌሎችን መብት ሳንነካ በሚገባቸው ቋንቋ ስርጭቶች ማካሄድ አለብን ይላል። አቶ አብዶ ምናልባት እንደው ይሄንን ጉዳይ ስናነሳ ጫናዎች የሚደርሱት ብዙ ጊዜ ከሚዲያዎች ጋር በተገናኘ ነውና ብሔራዊ ጥቅምን በማስጠበቅ ረገድ የመገናኛ ብዙሃን ሚና ምንድነው መሆን ያለበት የሚለውን ደግሞ እስቲ እናንሳ። የመገናኛ ብዙሃን ሚና በጣም ከፍተኛ ነው። ብሔራዊ ጥቅም ማስከበር ጋር ታይዞ ለምሳሌ ቅድም እንዳነሱት ያለፉት 14 ዓመታት አንድ ያረጋን የህዳሴ ግድባችን በተለያየ ሚዲያ ሁሉም በሚያውቀው ቋንቋ በኮሜንትም ጭምር በሚዲያም ጭምር የውጭ ሀገር ሚዲያዎቹ በሚገባቸው ቋንቋ እየተነገራቸው ነበር ማለት ነው። ስለዚህ የሚዲያ ሚና አማርኛም ይሁን ለአማርኛ ተናጋሪዎች ፈረንችም ይሁን እንግሊዘኛም ይሁን የውጭ ሚዲያዎቹ ግድቡ ምን እንደውም ሆነ ወደቡ ምን እንደነበረ ኢትዮጵያ እንዴት እንደነበረች የራሳቸው ሚና በዚህ በሰላማዊ መንገድ የሌሎችን ጥቅም ሳይነኩ ሳይሳደቡ መናገር አለባቸው። ሚናቸው ይሄ ነው ሚዲያ። መልካም ከልብ ነው የምናመሰግነው። የጋዜጠኝነትና ተግባቦት መምህር ምሁሩም እንዲሁ አብዶ ሂሎ ከጅግጅጋ በቀጥታ መስመራችን ላይ ተገኝተው ለሰጡን ማብራሪያ ከልብ ነው የምናመሰግነው። መልካም ጊዜ ይሁንልዎት። ወደ እንግዳችን እንመለስ። ስቱዲዮ ወዳሉን እንግዳችን አቶ ኪሩበል ቀደም ሲል እንግዳችንም እያነሱልን ነበርና እነዚህ ጥያቄዎች የታላቁ የኢትዮጵያ ህዳሴ ግድብ የሚሆን የባህር በር ጥያቄ የህዝብ ጥያቄ ነው። ብዙ ጊዜ በተለያዩ ማህበራዊ ድረገጾች ላይ እናያለን የፓርቲ ጥያቄ ማስመሰል ነገር አለና ብሔራዊ ጥቅም ነው። በዚህ መንገድ ደግሞ ህዝቡ በምን ያክል በአንድነት ወደ ሌሎች ስራዎች የታቀዱትን ተግባራዊ በማድረግ በኩል ምን ሚና አለበት ህዝባዊ ጥያቄ እንደሆነ እናንሳ እስኪ እዚህ ላይ። መልካም የሚታወቅና ግልጽ የሆነም ጥያቄ ነው ኢትዮጵያ እያቀረበች ያለው። ህገወጥና ሰዎች ሊያነሷቸው ወይም ሀገር ልታነሳ የማይችለውን ጥያቄ አይደለም ኢትዮጵያ አንስታ የነበረው ወይም ደግሞ ማንም ሀገራት ወይ የተለያየ ሀገራት የባህር በር ጥያቄን በማቅረብ ሰላማዊ መንገድ በሆነና የጋራ ጥቅምን መሰረት ያደረገ ጥያቄን እስካቀረበች ድረስ ያም ጥያቄ ደግሞ ቅድምም እንደገለጽክልኝ የአንድን ፓርቲ ወይም ደግሞ የአንድን መንግስት ጥያቄ ወይም ደግሞ ፍላጎትን የሚያተኮር ወይም ደግሞ የሚያንጸባርቅ ነው ብዬ አልመለከተውም። ለምን ይሄ ጥቅም የባህር በር የምንጠይቀው ጥያቄ የሚያመጣልን ጥቅም ለመላው ኢትዮጵያዊ በተለይ ኢትዮጵያ አሁን ባለችበት ንግዷን በጣም በከፍተኛ ሁኔታ በማደግ ላይ ያለች ሀገር እንደመሆኗ መጠን የኢትዮጵያን የኢኮኖሚዋን እድገት የሚያፋጥንላት እንዲሁም ደግሞ የኢኮኖሚክ ኢንቴግሬሽኑን በጣም ሊያፋጥን በተለይ በሆርን ኦፍ አፍሪካ ወይ ደግሞ ይሄ በአፍሪካ ቀንድ ሀገራት ላይ ያለውን የኢኮኖሚክ ትስስርነት በጣም ሊያፋጥን በሚችል ሁኔታ ሊያረጋግጥ የሚችል ጥያቄም የህዝብ ጥያቄም እንደሆነ ነው እኔ የምረዳውና ይህንንም ለማድረግ እንግዲህ ከዚህ በፊትም በተለያዩ ሚዲያዎች ወይ ደግሞ ህዝቡ በጋራ ልዩነቶቻችንን ወደ ጎን በማስቀመጥ የሀገርን ጥቅም በማስቀደም ሀገራችን ለምታ እኛም ተጠቅመን ለጎረቤቶቻችንም ጭምር የተሻለን ለማበርከት በአሁኑ ሰዓት ግድባችን በማጠናቀቃችን ፓወር ለጎረቤቶቻችን ሀገሮች እየሸጥን ባለንበት ሁኔታ ላይ ያለው ነውና ይህም ጥያቄ የወደብ በር ጥያቄም ከዚሁ ጋር የሚያያዝና ህዝቡ ሊጠቀም ሊለማ ሊያድግ ያለ ጥያቄ የሚያመላክት ነው እንጂ ቀጥታ ከአንድ ስርዓት ወይም ደግሞ ከመንግስት ጋር አገናኝተን የሀገርን ጥቅም በዚህ መንገድ ማየት ተገቢ አይደለም ብዬ ነው ይረዳለሁ። በጣም መልካም። የዲፕሎማሲና ዓለም አቀፍ ግንኙነት መምህርና ተመራማሪ አቶ ኪሩቤል ለሰጡን ሙያዊ ማብራሪያ ከልብ ነው እናመሰግናለን። እኔም አመሰግናለሁ። መልካም
ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አብራችሁን ስላላችሁ እናመሰግናለን። ካፍታ በኋላ ስንመለስ ደግሞ ከዓመታት በፊት በጫካ ተጥሎ የተገኘ ጨቅላ ሕፃንን በማንሳት የጀመረው የበጎ ተግባር ስራ ዛሬ ላይ አድጎ ከ200 በላይ አሳዳጊና ደጋፊ ለሌላቸው ሕፃናት አባት እንዲሆን አስችሎታል። የዚህን ሰው ተሞክሮ በቆይታችን እናጋራችኋለን። የዜና ኢትዮጵያ ቆይታችንን እየተከታተላችሁ ትገኛላችሁ። አሁን ደግሞ በቀጥታ መስመር ላይ የሚገኙ ባልደረቦቻችንን ተጨማሪ መረጃ ወደምንጠይቅባቸው ዘገባዎች ነው የምንሻገረው። የኢትዮጵያ መገናኛ ብዙሃን ባለስልጣን ከአዲስ አበባ ዩኒቨርሲቲ ጋር በመሆን የኢትዮጵያ የሚዲያ ልህቀት ማዕከልን በዛሬው ዕለት አቋቋመ። በማስጀመሪያ መርሃ ግብሩ ላይ የፌዴራል ሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች ዘርፍ አማካሪ ሚኒስትር መዋዘ ጥበባት ዲያቆን ዳንኤል ክብረት፣ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ፣ ሚኒስትሮችና ጥሪ የተደረገላቸው እንግዶች ተገኝተዋል። በማስጀመሪያ መርሃ ግብሩ ላይ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ መገናኛ ብዙሃን በሰላም በመልካም አስተዳደር በወቅታዊ ጉዳዮች ላይ ሚናቸው ከፍ ያለ ስለመሆኑ አንስተዋል። ይህ የልህቀት ማዕከል መቋቋሙ የዘገባ ቅርጹን ለመቀየር አሰባሳቢ ትርክትን ለማስረጽ ለአንድ ወገን መስራት ሳይሆን ለሀገር መስራትን ያስቀደመ የኢትዮጵያ ሚዲያ የኢትዮጵያን ጥቅም የማይረሳ መሆን እንዳለበትም አመላክተዋል። ይህንኑ ሁነት እየተከታተለች የምትገኘው ባልደረባችን ኤልሻዳይ ወንድማገኝ ተጨማሪ መረጃዎችን ልታጋራን በቀጥታ መስመራችን ላይ ተገኝታለች። ኤልሻዳይ እንዴት ውለሻል? ድጋሚ ነው በዜና ኢትዮጵያ የተገናኘ ነው። ከሚዲያ ጋር ተገናኝቶ የሚነሱ ትችቶችን ዛሬ የተጀመረው የልህቀት ማዕከል ምን ያህል ይቀርፋል ተብሎ ይታመናል? አመሰግናለሁ። በድጋሚ መታሰቢያ እንግዲህ አስቀድማችሁ እናንተም እንደገለጻችሁት የኢትዮጵያ መገናኛ ብዙሃን ባለስልጣን ከአዲስ አበባ ዩኒቨርሲቲ ጋር በጋራ በመተባበር ነው የሚዲያን የልህቀት ማዕከል ያቋቋሙት። በዚህ ቀን በማስጀመሪያ መርሃ ግብሩ ላይ ደግሞ የተገኙት የፌዴራል ሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ እንዲሁም ደግሞ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች ዘርፍ አማካሪ ሚኒስትር መዋዘ ጥበባት ዳንኤል ክብረትን ጨምሮ በርካታ ጥሪ የተደረገላቸው እንግዶች በዛሬው ቀን ተገናኝተዋል ወይም ደግሞ በመክፈቻ መርሃ ግብሩ ላይ ተገኝተዋል። እንደሚታወቀው እንግዲህ ኢትዮጵያ በርካታ ስራዎችን ሲሰራ ወይም ደግሞ እንደ ሀገር ብዙ አይነት ችግሮችም ወይም ደግሞ ሀገር ብዙ ነገር በገጠማት ቁጥር ደግሞ የሚዲያው አበርክቶ ቀላል የሚባል እንዳልሆነ በዛሬው ዕለት ተመላክቷል። የፌዴራል ሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ እንዳሉትም ከሆነ እንግዲህ ኢትዮጵያ በብዙ መንገድ ችግር በገጠማት ጊዜ በማህበራዊ፣ በኢኮኖሚያዊ፣ በሰላም እንዲሁም ደግሞ በመልካም አስተዳደር የሚዲያው ሚና ቀላል የሚባል እንዳልሆነ በዛሬው ዕለት ገልጸዋል። አሁን ላይ ደግሞ የሚያስፈልገው አሰባሳቢ ትርክት ነው። ይህንን አሰባሳቢ ትርክት ደግሞ በማጉላትና ሀገርን ወደፊት በማሻገር ረገድ ደግሞ የሚዲያው ስራ ከፍተኛ መሆን እንዳለበት ተገልጿል። ከዚህ ቀደም ሲሰራ የነበረው ወይም ደግሞ ያዘጋገብ ስርዓት አውዱና ቅርጹ መቀየር ስላለበት ይህንን የልህቀት ማዕከል እንዲከፈት ወይም ደግሞ ስልጠና እንዲሰጥ ለማስጀመር እንዳስገደዳቸውም ጭምር በዚህ ዕለት ተመላክቷል። አሁን ላይም ከዚህ በኋላ የሚሰሩ ስራዎች ሀገርን የሚያሻግሩ አሰባሳቢ ትርክቶችንና የሀገርን ጥቅም ባስጠበቀ መልኩ ሚዲያ ለህብረተሰቡ መረጃን ከማድረስ አኳያ ደግሞ ቅድሚያ ሊሰጠው የሚገባው ጉዳይ ምን መሆን አለበት የሚለው በዛሬው የመርሃ ግብር ላይ ሲመላከት ነበረ። ለግለሰብ ሳይሆን እንደ ሀገር ወይም ደግሞ ሀገርን በሚያስቀጥል መንገድ ሀገርን በሚያሻግር መንገድ የሚዲያው ሚና ከፍ ሊል እንደሚገባ ተመላክቷል። ይህ ስልጠና እንግዲህ በመጀመሪያው ምዕራፍ በዛሬው ዕለት ይህንን ስልጠና የሚካፈሉ ሰልጣኞች በዚህ ማዕከል ገብተዋል። ከዚህም በኋላ እንግዲህ በግሉም ዘርፍ በመንግስትም ዘርፍ ማንኛውም የሚዲያ አካል እንግዲህ በዚህ ስልጠና ላይ እንዲካተት መልእክት ተላልፏል። እንግዲህ ከዚህ ቀደም በተለያዩ ዩኒቨርሲቲዎች ወይም ደግሞ በትምህርት ተቋማት ላይ እንደሚሰጠው ሁሉ የጋዜጠኝነት ትምህርት ወቅቱን በዋጀ መልኩ መሄድና መራመድ ስላለበት በእያንዳንዱ የዘገባ ስርዓት ላይ ለምሳሌ እንኳን ቢጠቀስ በቱሪዝም ጋዜጠኝነት፣ በውሃ ጋዜጠኝነት እንዲሁም ደግሞ በክላይሜት ጋዜጠኝነት በቅርቡ የሚጀመሩ ስልጠናዎች ይሆናሉ። መሰል ስልጠናዎችም ደግሞ ከዚህ ጋር በተያያዘ መንገድ ጊዜውን በሚዋጅ መንገድ ዓለም አቀፍ ተሞክሮችን ባማከለ መልኩ ሊሰጥ እንደሚገባ በዛሬው ዕለት እንግዲህ ሀሳቦች ሲሰነዘሩ ነበረ። እንዳጠቃላይ ግን ኢትዮጵያ የሚያስፈልጋት አሰባሳቢ አንድነት ወይም ደግሞ ህብረ ብሔራዊ አንድነት ስለሆነ ኢትዮጵያ እንድትበለጽግና የኢትዮጵያን መጻኢ ዕድል ደግሞ ለማስቀጠል የሚዲያው ትኩረትና አቅጣጫ የተሻለ መሆን እንዳለበት ተመላክቷል። ያለኝ መረጃ ይህን ይመስላል። አመሰግናለሁ። መልካም ቀን። እኛም እናመሰግናለን። መልካም ቀን ኤልሻዳይ።
የዓለም ገና ቡታጅራ የመንገድ ግንባታ በ14 ቢሊዮን ብር የመንግስት በጀት እየተከናወነ ነው። 132.7 ኪሎ ሜትር ርዝመት ያለው መንገዱ በአስፓልት ኮንክሪት ደረጃ ነው ግንባታው እየተከናወነ የሚገኘው። በአገር በቀል ኮንስትራክሽን እየተከናወነ ያለው ፕሮጀክቱ ለአካባቢው በርካታ ጠቀሜታዎች እንዳሉትም እየተነገረ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን አባዲ ወይናይ በቀጥታ መስመራችን ላይ ይገኛል። አባዲ እንዴት ውለሃል? የዓለም ገና ቡታጅራ የመንገድ ግንባታ ፕሮጀክት አጠቃላይ ገጽታው ምን ይመስላል? ምናልባት ደግሞ የቡታጅራ ከተማ ነዋሪዎችን ለማነጋገር እድሉ ከነበረ ስለ መንገዱ ምን ሀሳብ አነሱ የሚለውን ጠቅላላ አድርገህ አንስርሰን። አመሰግናለሁ አሸናፊ። አንተም ቀደም ብለን እንደጠቀስከው የዓለም ገና ቡታጅራ የመንገድ ግንባታ ፕሮጀክት እየተከናወነ ይገኛል። ይህ የመንገድ ግንባታ ፕሮጀክት ከሚያዝያ ወር 2017 ጀምሮ ነው ግንባታው እየተከናወነ የሚገኘው። በአጠቃላይም ከ132.7 ኪሎ ሜትር በላይ የሚሸፍን ነው። ይህ የመንገድ ግንባታ በመንግስት በጀት ነው ይህ ግንባታ እየተከናወነ የሚገኘው። ወደ 14 ቢሊዮን ብር ወጪ ነው በመንግስት ፕሮጀክት ነው እንግዲህ እየተገነባ የሚገኘው። ይህ መንገድ አጠቃላይ በተለይ ነው የተለያዩ ከተሞችን የሚያገናኝ ነው። አዲስ አበባን ጨምሮ ኦሮሚያ ክልል፣ ማዕከላዊ ኢትዮጵያን ጨምሮ በርካታ ከተሞችን የሚያገናኝ ግዙፍ ፕሮጀክት ነው። በአጠቃላይም ወደ 132.7 ኪሎ ሜትር የሚሸፍን እንደሆነ የተጠቀሰው በዚህ ፕሮጀክት አማካይነትም በርካታ አገልግሎቶችን በርካታ የቱሪዝም እንቅስቃሴዎችን ለማግኘት ከፍተኛ አስተዋጽኦ እንዳለው ነው የተጠቀሰው። በተለይም ደግሞ አሁን ላይ በተለይ መንገድ የቀድሞ መንገድ ማለት ነው ጠባብና በአገልግሎት ብዛት የተዳከመ መንገድ ነው። ታዲያ ይህ መንገድ ግንባታ መጀመሩ አጠቃላይ በአካባቢው ያለውን መንገድ በተሻለ አኳኋን ለመስራት ከፍተኛ አስተዋጽኦ እንዳለው ተጠቅሷል። የቡታጅራ ነዋሪዎች ለማናገር ሞክሬ ነበር። እነሱ እንደገለጹት ከሆነ ይህ የመንገድ ግንባታ መጀመሩ በአጠቃላይ በአካባቢው ያለውን የግብርና እንቅስቃሴ ይበልጥ ውጤታማ ለማድረግ ከፍተኛ አስተዋጽኦ እንዳለው አንስተዋል። በተለይም አካባቢው በግብርና ምርት በስፋት የሚታወቅ ከመሆኑ ጋር ተያይዞ ምርቶቻቸውን ወደ ማዕከላዊ ገበያ ወይም ደግሞ ለአዲስ አበባ ገበያ በቀላሉና በፈጣን በሆነ መንገድ ለማድረስ ከፍተኛ አስተዋጽኦ እንደሚኖረው ጠቅሰዋል። ከዛ ባሻገርም ደግሞ እንደሚታወቀው የጢያ ትክል ድንጋይን ጨምሮ በርካታ የቱሪዝም መስህብ ያለበት አካባቢ ነው። ይህ አካባቢ ታዲያ እነዚህን የቱሪዝም መስህቦችን ይበልጥ ለዓለም ለመግለጥ ይህ የመንገድ ግንባታ መከናወኑ ከፍተኛ አስተዋጽኦ እንዳለው አንስተዋል። በተለይም ከዚህ ቀደም የነበረው መንገድ ወይም ደግሞ አጠቃላይ የነበረው መንገዱ ከዓለም ገና ቡታጅራ ለመድረስ ከ3 ሰዓት ተኩል በላይ ይፈጅ ነበር። ይህ የመንገድ ግንባታ ሲጠናቀቅ ግን ወደ 1 ተኩል የሚያሳጥር መሆኑን የተገለጸ። ይህ ደግሞ አጠቃላይ ከፍተኛ ጠቀሜታ እንዳለው ተጠቅሷል። ግንባታው እየተከናወነ የሚገኘው በኒኮማንድ የሀገር በቀል የኮንስትራክሽን ተቋራጭ አማካኝነት ነው ግንባታው እየተከናወነ የሚገኘው። በሚቀጥሉት 4 ዓመታትም ግንባታ ተጠናቆ ሙሉ ለሙሉ ለአገልግሎት ክፍት ይሆናል ተብሎ ይጠበቃል። በዚህ አኳን ደግሞ በተለይም ከዓለም ገና ጀምሮ እስከ ቡታጅራ ያሉ ከተሞችን በማሳሰርና ማህበራዊ መስተጋብሮችን በማጠናከር ከዛ ባሻገርም ደግሞ ኢኮኖሚያዊ መስተጋብሮችን ለማጠናከር ከፍተኛ አምርታ እንደሚኖር ተጠቅሷል ማለት ነው። ይህ መንገድ በተለይም በዞን ደረጃ መቀመጫ ደረጃ በወረዳ ደረጃ እንዲሁም ደግሞ በቀበሌ ከተሞች ደረጃ ታሳቢ ተደርጎ ሰፋፊ የጎን ወይም ደግሞ አጠቃላይ መንገዶችን ታሳቢ በማድረግ ነው እየተገነባ የሚገኘው። ይህ ደግሞ አጠቃላይ ትራፊክ ፍሰቱን ጤናማ ከማድረግ አኳያ መንገዱ የተሻለ አገልግሎት እንደሚሰጥ ተጠቅሷል። ይህ መንገድ ሙሉ ለሙሉ ሲጠናቀቅም አጠቃላይ በመስመሩ ያለውን እንቅስቃሴ ይበልጥ በማጠናከር ለመንገደኞችም አጠቃላይ ደግሞ በአካባቢው ያለውን የቱሪዝም የግብርና ሌሎችም አጠቃላይ በርካታ ኢኮኖሚያዊ መስህቦችና ኢኮኖሚያዊ እንቅስቃሴዎችን ለማጠናከር ከፍተኛ እምርታ እንደሚኖረው ተጠቅሷል። መረጃዎቹ እናመሰግናለን። ጥሩ ጊዜ ሆነልን። በቀጥታ መስመር ላይ የሚገኙ ባልደረቦቻችንን ማግኘታችንን እንቀጥላለን። ለምግብ ዋስትና አደጋ የሆኑ እንደ ፈጣን የበረሃ አንበጣና ግሪሳ ወፍን መከላከል በሚቻልበት መንገድ ላይ ምክክር እየተካሄደ ነው። የምስራቅ አፍሪካ ፈጣን የበረሃ አንበጣ መቆጣጠሪያ ድርጅት 7ኛውን የሚኒስትሮች ስብሰባ በቢሾፍቱ ከተማ እያካሄደ ይገኛል። ይህንኑ መድረክ የተከታተለች የምትገኘው ባልደረባችን መስከረም ቸርነት ደግሞ ተጨማሪ መረጃዎችን ልታጋራን በቀጥታ መስመራችን ላይ ተገኝታለች። መስከረም እንዴት ውለሻል? የበረሃ አንበጣና መሰል የሰብል ስጋት የሆኑ ጸረ ሰብሎችን እንደ ምስራቅ አፍሪካ በጋራ ለመከላከል ምን እየተሰራ ነው? ምን ሀሳቦች ተነሱ በዚህ ጉባኤ ላይ? አመሰግናለሁ። በአዲስ አበባ አስተናጋጅነት የምስራቅ አፍሪካ የአንበጣ መቆጣጠር ድርጅት 7ኛውን የሚኒስትሮች ምክር ቤት ውይይት ስብሰባ እያካሄደ ነው የሚገኘው። ከዚህ ቀደም ብሎ በዳይሬክተሮች ደረጃ ተካሂዷል ማለት ነው። ኢትዮጵያን ጨምሮ 9 የምስራቅ አፍሪካ አባል ሀገራት በጋራ በመሆን አንበጣና ሌሎች ጸረ ሰብል የሆኑ ተባዮችን መከላከልና መቆጣጠር በሚቻልበት መንገድ ላይ ለመምከር ነው እንግዲህ በቢሾፍቱ ከተማ የተገኙት ማለት ነው። በዋናነት እንግዲህ እንደሚታወቀው የአንበጣ መንጋና ሌሎች
ጸረ ሰብል የሆኑ ተባዮች እንግዲህ ለቀጠናው ስጋት ሆነው መቆየታቸው ይታወቃል። ቀጠናው እንደሚታወቀው በተለይ በግብርና የሚተዳደር የሚበዛበት ከመሆኑ ጋር ተያይዞ እንግዲህ ለሰብል አደጋ የሆኑ አንበጣ እንዲሁም ግሪሳ ወፍና ሌሎች ተባዮችን መቆጣጠርና መከላከል በሚቻልበት መድረክ ላይ ውይይት ለማድረግ ነው እዚህ የተገኙት ማለት ነው። በዚህ መድረክ ላይ ንግግር ያደረጉት ኢትዮጵያን በመወከል በግብርና ሚኒስቴር የእርሻና ሆርቲካልቸር ዘርፍ ሚኒስትር ዴኤታ የሆኑት ዶክተር መለሰ መኮንን እንደተናገሩት እንደሚታወቀው በፈረንጆቹ 2019 እስከ 2021 ባለው ጊዜ ውስጥ የአፍሪካ ቀንድ በአንበጣ መንጋ እንግዲህ ከፍተኛ ፈተና ውስጥ መቆየቱ ይታወቃል። ለኢትዮጵያ ላብነት ብናነሳ በተለያዩ አካባቢዎች በአማራ፣ በሶማሊያ፣ በኦሮሚያ እንዲሁም ደቡብ ተከትሎ የአንበጣ መንጋ እንግዲህ በሚሊዮን ሄክታር የሚቆጠር ሰብል ላይ እንግዲህ ጉዳት ማድረሱ ይታወቃል። ከዛ ጊዜ ጀምሮ ይህ የምስራቅ አፍሪካ የአንበጣ መንጋ መቆጣጠሪያ ድርጅት ጋር በጋራ በመሆን በመስራት እንግዲህ መከላከልና መቆጣጠር መቻሉንም ነው የገለጹት። በአጠቃላይ እንግዲህ ሰፊ ስራ በመስራት ሊደርስ የሚችለው ጉዳት በመቀነስ ሂደት ውስጥ በርካታ ስራዎች መሰራት መቻላቸውን ነው የገለጹት። እንደ ኢትዮጵያ በተለይ እንግዲህ የግብርናው ዋነኛ የሀገሪቱ የኢኮኖሚ ምንጭ እንዲሁም ደግሞ በርካታ አርሶ አደሮች የሚተዳደሩበት እንደሆነ ይታወቃል። ይህ ለኢትዮጵያ ምን ማለት እንደሆነ በመድረኩ አንስተዋል። ባለፉት ዓመታትም እንግዲህ ግብርናውን ለማዘመን ዘርፈ ብዙ ስራዎች መሰራታቸውን ነው የገለጹት። በስንዴ ዘርፍ የተሰራውን አንስተዋል። እንዲሁም ደግሞ በኩታ ገጠም እርሻ በአጠቃላይ የተሰሩ ስራዎችን በግብርናውን በማዘመን ሂደት ውስጥ ውጤትን ወይም ውጤታማነትን ለመጨመር ዘርፈ ብዙ ስራ መሰራታቸውን ገልጸዋል። ታዲያ ግብርናው በዋናነት ኢትዮጵያን የሚመግብ እንደመሆኑ መጠን ምንም አይነት ጉዳት እንዳይደርስበት ደግሞ በተለይ ሰብል ላይ ጉዳት የሚያደርሱ የአንበጣ መንጋ፣ ግሪሳ ወፍና ሌሎች ተባዮችን ከመከላከል አኳያ ከምስራቅ አፍሪካ የአንበጣ መቆጣጠሪያ ድርጅት ጋር በጋራ በመሆን በርካታ ስራዎች መሰራት መቻላቸው ውጤት እንዲመዘገብ ያደረገ መሆኑን ነው የገለጹት። በዚሁ የምስራቅ አፍሪካ የበረሃ አንበጣ መቆጣጠሪያ ድርጅት ተወካይም እንደገለጹት በተለይ ደግሞ ከበርካታ የልማት አጋሮች ጋር የእርሻና የምግብና የእርሻ ድርጅት ፋውን ጨምሮ ከተባበሩት መንግስታት ከኢጋድና ሌሎች የቀጠናዊና አህጉር አቀፍ እንዲሁም ዓለም አቀፍ ከዘርፍ ጋር ከሚሰሩ ተቋማት ጋር በጋራ በመሆን እንግዲህ በአጋርነት መሰራት መቻሉ በአጠቃላይ በቀጠናው ያደርስ የነበረውን ስጋት ከመከላከል አኳያ በርካታ ስራዎች መሰራት ተችለዋል ነው የተባለው። በተለይ ከፋይናንስ ድጋፍ አኳያ በቴክኖሎጂ እንዲዘመን በማድረግ መረጃን በመቀየርና በመለዋወጥ አጠቃላይ በየአካባቢዎች ላይ ያሉትን ነገሮች መረጃ በመለዋወጥ መሰራት መቻሉንም ነው የገለጹት። ይህም በዋናነት ይህኛውም ስብሰባ ትኩረቱን የሚያደርገው መረጃን በመለዋወጥ እንዲሁም ፋይናንስንና አጠቃላይ ቴክኖሎጂን ፈጠራን አጣምሮ በመሄድ በቀጣይም እንደነዚህ አይነት ችግሮች ሲያጋጥሙ ለመከላከልና ለመቆጣጠር በተለይ እንደሚታወቀው የአንበጣ መንጋ ሌሎችም የሰብል ጸረ ሰብል የሆኑ ተባዮች እንግዲህ ድንበር ተሻጋሪ ናቸውና ይህንን መቆጣጠርና መከላከል የሚቻለው በጋራ ሲሰራ ብቻ ከመሆኑ አንፃር እነዚህ ሀገራትም እንግዲህ በጋራ በመሆን በዋናነት ቴክኖሎጂን በመጠቀም እንዲሁም ደግሞ መረጃ በመቀየርና ፋይናንሱን አንድ ላይ በማስኬድ እንግዲህ በማስኬድ መከላከልና መቆጣጠር በሚቻልበትና አቅጣጫ ማስቀመጥ በሚቻልበት ሁኔታ ላይ ለመመካከር ነው እዚህ የተገኙ። ዛሬን ጨምሮ ነገን የሚቀጥል መሆኑ ነው። ለሰዓቱ ያሉ መረጃዎች እነዚህ ናቸው። መስከረም ስለ መረጃዎቹ እናመሰግናለን። መልካም ቀን። ትክክለኛው መልስ ከመፈለግ በፊት ትክክለኛውን ጥያቄ ማንሳት ይቀድማል። ምን ትፈልጋለህ? ካለንበት ችግርና ካለንበት የብልጽግና ደረጃ አንጻር በተለመደው መንገድ በመጓዝ የተለየ ውጤት ልናመጣ አንችልም። ይልቁንስ ሚዛን ጠብቀን በግልጽና በተለየ መንገድ መሄድ ይኖርብናል።
ኋላ ከቀረንበት ወደፊት በመሻገር ከችግር አዙሪት ለመላቀቅና ተወዳዳሪ ሆነን መውጣት የምንችለው በመደመር መንግስት የእድገት ምህዋር ውስጥ ሚዛን ጠብቀን ስንገባ ነው። ህዝብን ያማከለ ወቅትን የዋጀ ሞዴል ተግባራዊ ለማድረግ መጓዝ ኢትዮጵያን የወደፊት ህይወታችን በመልካም ጎኑ እንዲቀርጹ ያስችላል። ለትክክለኛው ጥያቄ ትክክለኛው መልስ የመደመር መንግስት ነው። የበለጸገችና ገናና ኢትዮጵያን በጥቂት ዓመታት ውስጥ እውን የሚያደርግ መንገድ የኢትዮጵያ ፍኖተ ካርታ። እየተከታተላችሁ የምትገኙት ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን ዜና ኢትዮጵያ ከመላው ኢትዮጵያ ነው። አሁን ደግሞ በዛሬው የአዲስ ቀን የዜና ሾው የሀገር ጉዳይ አድርገን ወደ ተመለከትነው ዘገባ እናሻግራችሁ። የኢትዮጵያም ታሪካዊ ጠላቶችን አካሄድ በመረዳት በአንድነት መቆም እንደሚገባ ምሁራን አሳሰቡ። ምሁራኑ እንዲህ ባለው የማንሰራራት ጊዜ ኢትዮጵያን የማዳከም አካሄድ ላይ ይበረታሉ ብለዋል። ሀብታሙ ተክለስላሴ አነጋግሯቸው ተከታዩን ዘገባ አዘጋጅቷል። የተፈጥሮ ሀብቷን መጠቀም በራስ የመቆም የመጽናት ጉዞዋን መጀመር አያስደስታቸውም። የኢትዮጵያ ታሪካዊ ጠላቶች ወደ ቀደመ ገናናነትና ሀያልነት የመመለሷ ነገር አይቀሬ መሆኑ ደግሞ ግልጽ ምክንያት ነው። ኢትዮጵያ በቀጣናው ትልቅ የተፈጥሮ ሀብት አላት፣ የመልማት አቅም አላት። ኢትዮጵያ ይሄን የተፈጥሮ ሀብቷን ህዝቧን አንቀሳቅሳ የተፈጥሮ ሀብቷን ማልማት ከቻለች ብዙ ተአምር መስራት ትችላለች። የአካባቢው ሀያል መሆን ትጀምራለች ማለት ነው። ያ ደግሞ ዛሬ እነሱ የሚፈሩት በነገራችን ላይ እነሱ የሚፈሩት ዛሬ እቺኛውን የህዳሴን ግድብ አይደለም የሚፈሩት፣ ተጨማሪ ሌሎች ትላልቅ ፕሮጀክቶች ምናልባትም የኛን ጥቅም ይጎዳል ብለው የሚያስቡ ትላልቅ ፕሮጀክቶች ነገ ኢትዮጵያ ዲዛይን አድርጋ እውን ታረጋለች የሚል ፍራቻ አላቸው። ስለዚህ ይሄ ስለሆነ በተለያየ መልኩ ይሄንን የኢትዮጵያን የመልማት ፍላጎት የማደናቀፍ የማጨናገፍ ስትራቴጂ ነው ማለት ነው የሚከተሉት። እነዚህ ሶስተኛ ዓለም ሀገሮች ቻሌንጆችን ለመወጣት የሚሄዱባቸው ነገሮች አሉ። ለምሳሌ አጀንዳ ይሰጣቸዋል። አጀንዳ ተቀባይ ናቸው። አሁን ለውጡ ከመጣ በኋላ የአገሪቷ የውስጥም የውጭም ፖሊሲ ሽፍት ነበር የተከሰተው። ለምሳሌ ምስራቅ አካባቢ ኢትዮጵያ የወሰደችው ፖሊሲ it is more of cooperation፣ አብረን እንስራ፣ mutual trust፣ comparative advantage፣ እንጠቃቀም፣ ይሄ ኢንቴግሬሽን ነገር መጣ። ስለዚህ አጀንዳው እየቀረ ነው። ኢትዮጵያ እነዚህ ትላልቅ ሜጋ ፕሮጀክቶችን ከሰራቸው ወደ ኢኮኖሚክ ሽፍት ስለምትገባ ለምሳሌ የቀጠናውና የዓለም ያላቸው ኢንተረስት የኢንተር ኮንፍሊክት ኢንተረስት ይፈጠራል። የነዛ የነበራቸው ጥቅም ኢትዮጵያ ጥቅሟን ስለምታስጠብቅ እሱን ለማስቀረት ነው እነዚህ ሰዎች የሚሯሯጡት። ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ፣ ይፋ የተደረጉ ሌሎች ግዙፍ ፕሮጀክቶች አይቀሬውን ብልጽግና ቀድመው ይናገራሉ። ኢትዮጵያን ማዳከም የማይተኙለት ዓላማ የዘወትር ትልምና ጽኑ ፍላጎታቸው ነው። ለዚህ ደግሞ ፖለቲካዊ መቃቃርን፣ የእርስ በርስ ግጭት መጠንሰስን ጨምሮ በርካታ መንገዶችን ይጠቀማሉ። ተከፍተናል ብለው የሚወጡ ግሩፖችን የማደራጀት የሚደግፉት ግን ለነዛ ተቃዋሚ ነን ብለው ለወጡት የነሱን ምክንያት አምነውበት አይደለም። መንግስትን ያዳክምልኛል ያለው መንግስት ይዳከምልኛል ያለው መንግስት የማዳከም ስትራቴጂ ነው። በደርግ ብትሄድ እንደዛ ነው። ጃንሆይንም እንደዛ ነው ያደረጓቸው። ደርግንም እንደዛ ነው ያደረጉት። ኢፒዲአርኤፍን ያዲግንም ዘሴም ስትራቴጂ ሲከተሉ ቆይተዋል። አሁን በብልጽግናም የተለየ ነገር አይደለም ያለው ማለት ነው። ሶ ይሄ የቆየ የፖለቲካ አጀንዳቸው ነው። እስካሁን ድረስ እንደቀጠለ ነው። ብሔር ለብሔር ማጋጨት፣ በጂኦግራፊ ላይ ማጋጨት፣ በእምነት ላይ ማጋጨት፣ ይሄ የዲጂታል ዋርፌር ይባላል። ዲጂታል አሁን ያለንበት ሶሻል ሚዲያ በጣም ያጋግሉታል። ምንም ያልነበረ ቁርሾ ያነሱታል። መካከለኛው ምስራቅ በጣም ብዙ ጥቅሞችን ይፈልጋል። ብዙ ነገሮችን ከውጭ ያስመጣል። ምግብን ብትለው፣ ስጋን ብትለው፣ ማዕድንን ብትለው እነዚህ ነገሮች ሁሉ ኢትዮጵያ የማቅረብ ብቃትም ኳሊቲም አላት።
ይሄን ለማስቀረት እነዛ ወደዛ የሚያቀርቡ ሌሎች ሀገሮች ይሄንን ይሞክራሉ። ስለዚህ ምን እንደሚጠቀሙት እነዚህ አሁን የጠቀስኳቸው ምክንያቶችን ይጠቀማሉ። የጠላቶቻችንን ሴራ በቅጡ መረዳትና መገንዘብ ከሁሉም ይጠበቃል። ሀገር ማጽኛው ማሻገሪያው መንገድ መደመር፣ አንድ ሆኖ ጸንቶ መቆም ነው። ኢንተርናል ዩኒቲ ውስጣዊ አንድነታችን ከማንም በላይ እሱ ላይ መስራት አለብን ብዬ አስባለሁ። ልንለያይ እንችላለን፣ በአሳሰብ ልንለያይ እንችላለን። የተለያየ ፖለቲካ አመለካከት ሊኖረን ይችላል፣ የተለያየ ሃይማኖት ሊኖረን ይችላል፣ የተለያየ አረዳድ ሊኖረን ይችላል። ኢትዮጵያ በምትለው አገር ላይ ግን ኮንሰንሰስ ሊኖረን ይገባል፣ መግባባት ሊኖረን ይገባል። አንድነት፣ ሀገራዊ መንፈስ መፍጠር፣ መጠናከር። ሁለተኛ የሰው ኃይል ጉልበት መገንባት። ሶስተኛ ትክክለኛ የዲፕሎማሲ ስርዓትን መዘርጋት። ዲፕሎማሲ ነጋዴውም ሰራተኛውም ሌላው ሰው ስለ ኢትዮጵያ ሴል ማድረግ አለበት። የኢትዮጵያ ማንሰራራት በልጆቿ እንደተበሰረ ህልውና ድልና ስኬቷን መረጋገጡ በልጆቿ ነው። የመተባበር አብሮ የመቆም ውጤት እንዲሆን ተግቶ መስራት በእጅጉ ይጠበቃል። በዚህ ጉዳይ ላይ ተጨማሪ ማብራሪያ የሰጡት የፖለቲካና ዓለም አቀፍ ግንኙነት ምሁር እንዳለ ንጉሴ አሁን የመጣ ሳይሆን ኢትዮጵያ ከጥንት ጀምሮ በርካታ የውጭ ጫናዎች ይደርሱባት እንደነበር አንስተዋል። አንዳንዶቹ ለምንድን ነው ያ የኮሎኒያሊዝምን አስተሳሰብ የመውሰዱን አስተሳሰብ እንዳናስቀጥል ያደረገችው ኢትዮጵያ ነች። ስለዚህ ይህንን ጉዳይ አደም ማስገዛት አለብን፣ አንገት ማስደፋት አለብን ብለው በፖሊሲያቸው ውስጥ በእያንዳንዱ ፖሊሲያቸው ውስጥ አስገብተው የሚሄዱ አሉ። ሁሌም በጫና ውስጥ እንድቀር። አዎ ይሄ ህዝብ ከተለቀቀ እነዚህ ህዝቦች በነጻነት እንዲሄዱ ከሆነ አሁንም ሌላ ምሳሌ ሆና የምትመጣ ሀገር ነች። ስለዚህ ይሄንን ስር ከስር እየተከታተሉ በተለያዩ እንግዲህ በእያንዳንዱ ፖሊሲያቸው ውስጥ እንግዲህ ይሄ ሰለጠነውም ሀገር ጎረቤትም ሀገር ውስጥ ያለ ነው ይሄ። ስለዚህ ይሄንን ነገር ሌላ ምሳሌ ሆነው እንዳይወጡ ኢትዮጵያውያን የሚያደርጉበት ሁኔታ ነው ያለው። መላው ኢትዮጵያውያን ብሔራዊ ጥቅም በሆኑ ጉዳዮች ላይ በአንድነት በመተባበር የውጭ ጫናዎችን መመከት እንደሚገባቸውም ሀሳብ አንስተዋል። እኛ ወሳኝ በሆኑ ብሔራዊ ጥቅሞች ላይ አንድ ልንሆን ይገባል። በሁሉ ነገር አንድ ልንሆን አንችልም፣ አይጠበቅም። ቤት ውስጥ እንኳን በተመሳሳይ በአንድ ቤተሰብ ውስጥ እንኳን ይሄ አይጠበቅም፣ ሊሆንም አይችል ስለሆነ ማለት ነው። ስለዚህ ወሳኝ የሆኑ እንደዚህ አይነት አይደለ ለሁሉም የሚጠቅሙ ቅርም ለሚለው ለሁሉም ኢትዮጵያዊ ነው። እንግዲህ የህዳሴው ግድብ ለሁሉም ነው። የምግብ ነጻነት የማዳበሪያ ጉዳይ ለሁሉም ነው። የኤነርጂ በተፈጥሮ ሀብት የመጠቀም ለሁሉም ኢትዮጵያዊ ነው። እንደዚህ ይሄ የኢትዮጵያ ዳር ድንበር የሁሉም ጉዳይ ነው። ስለዚህ አሁን እኛ ጋር እነዚህ ላይ ጥያቄ ሊነሱ አይገባም። እንግዲህ ሰለጠኑ የምንላቸው ሀገሮች እኮ በእንደዚህ አይነት ብሔራዊ ጥቅሞች ላይ ምን አላቸው? ፍጹም አንድነት ነው ያላቸው፣ ልዩነት የላቸውም። ልዩነት ካለም እነዚህን ፕሮጀክቶች እንዴት የበለጠ ላሳድጋቸው ነው እንጂ ላደናቅፋቸው በሚል እቅድ አይወጣም፣ ኢንቨስት አይደረግም፣ ወይም የሌላ አካል ተባባሪ መሆንን አንጠብቅም። ስለዚህ የህዝቡ አንድነት ወሳኝ ነው። የምናካሄደው የዜግነት ዲፕሎማሲ ነው እንደምናውቀው። ይሄ የዜግነት ዲፕሎማሲ ማለት እያንዳንዱ ኢትዮጵያዊ ምንድነው ለሀገሩ አምባሳደር ነው። ስለዚህ ይሄ ለሁሉም የተሰጠ የቤት ስራ ነው። ተመልካቾች አሁን ደግሞ ካፍታ ቆይታ በኋላ ወደ እናንተ እናደርሳለን በሚል ወደ አስተዋወቅናችሁ ጉዳይ እናልፋለን። ከዓመታት በፊት በጫካ ተጥሎ የተገኘ ጨቅላ ህፃንን በማንሳት የጀመረው የበጎ ተግባር ስራ ዛሬ ላይ አድጎ ከ200 በላይ አሳዳጊና ድጋፊ ለሌላቸው ህፃናት አባት ሆኗል። የዛሬው ባለታሪካችን የሆለታ ነዋሪ ወጣት እንዳለው ጌታ ሳህሉ አሁን ላይ ይህን የበጎ ተግባር መከወን የሚችልበት የህፃናት መንደር አቋቁሞ የበርካቶችን ጭንቀት ማቅለል ችሏል። ሰናይ ሰይፉ ከወጣቱ ጋር ቆይታ አድርጋለች። እንከታተለው። ተመልካቾቻችን አሁን የምገኘው በሆለታ ከተማ እንዳለው ጌታ የህፃናት መንደር ነው። በዚህ ስፍራ እድሜያቸው ከ18 ዓመት በታች የሆኑ ህፃናትና ታዳጊዎች የተለያየ ድጋፍ ይደረግላቸዋል። እኔም እንግዲህ በዚህ በጎ ስራ ላይ ከተሰማራ ወጣት ጋር ቆይታ አደርጋለሁ። ሰላም፣ እንዴት ነህ? ደህና ነህ? እንደምን አለ? እስቲ በቅድሚያ ራስህን አስተዋውቀን። እንዳለው ጌታ እባላለሁ። የእንዳለው ጌታ ህፃናት መንደር መስራች። ይሄ እንግዲህ ለልጆቻችን ማደሪያ ቦታ ነው። ከ40 በላይ ልጆች እዚህ ቦታ ላይ ያድራሉ እና እሷ ሰኔ ትባላለች። ለዚህ ድርጅት መመስረት ባለውለታ የሆነ ልጅ ነው። እንዴት ነበረ አነሳሱ? በጣም በሚያሳዝን ሁኔታ ነው። የአንድ ቀን ልጅን ያነሳ ነው። ቦታው ሱባ የሚባል ጫካ
አካባቢ ነው። ተጥሏል፣ አንድ ልጅ ተጥሏል ጫካ ውስጥ። ስለዚህ እንዴት አድርገን እናንሳው ብለው ሲመካከሩ በመካከል ላይ ሰማ ሰው ለኔ ኢንፎርሜሽኑን ያቀብለኛል። እንደነገጥኩኝ የአንድ ቀን ልጅ ከሌሊቱ 5 ሰዓት ላይ በጣም ትልቅ ጫካ ነው ተጥሏል ሲባል ይሄን ማንሳት አለብን አልኩኝ። ከዛ ወደ ቤቴ ይዤ መጣሁ። ባለቤቴ አራስ ነበረች። ከዛ ስነግራት እጅግ በጣም ነው የደነገጠችው። እሷም አራስ ስለነበረች አንደኛውን ጡት ለሱ አንደኛውን ጡት ደግሞ ለራሷ ይሰጠች። በዛ የተጀመረ ፕሮጀክት ነው። ታታ ልጆች እንግዲህ እዚህ ጋር ይታዩኛል። እስቲ እንዴት ነው አመጣጣቸው? ግማሹ ቤተሰብም ያለው አለ፣ ቤተሰብ የሌለው አለ። የሁሉም ታሪክ እያንዳንዱ የራሳቸው ታሪክ አላቸው። ጎዳና ላይ ከ3 ዓመት ከ4 ዓመት ከዛ በላይ የቆዩ አሉ። ይሄን ስራ በመና ከጀመርኩ በኋላ ቀስ እያልኩ የተጣሉ ልጆችን ለማንሳት የጀመርኩት እዚህ ከተማ ላይ በዚህ ከወረዳም ላይ ልጆች ሲጣሉ አነሳለሁ። ከጋምቤላ ሴቶችና ህጻናት ቢሮ ጋር በመሆን ጋምቤላ ሪፊጂ ካምፕ ውስጥ ከሚገኙ የደቡብ ሱዳን፣ የሱዳን፣ የኡጋንዳ ተወሰኑ ልጆችን አሁን ለጊዜው 7 ወስጃለሁ። ከሀገር ውጭ ያው እዚህ ማደር ብቻ ነው። ሌላ ምግብም እዚሁ ነው የሚዘጋጅላቸው። ከአዲስ አበባ ሴቶችና ህጻናት ቢሮ፣ ከኦሮሚያ ሴቶችና ህጻናት ቢሮ፣ ከወለታ ሴቶችና ህጻናት ቢሮ ጋር በመሆን ጎዳና ላይ አንስተን ያቀላቀልናቸው ቤተሰብ ያላቸውን ያቀላቀልናቸዋል። ተመልካቾቻችን እንግዲህ እንደተመለከታችሁት እንዳለው ጌታ የህፃናት መንደር ውስጥ በዚህ ስፍራ እንግዲህ ወደ 40 የሚሆኑ ህፃናትና ታዳጊዎች የመኝታና የምግብ አቅርቦት ያገኛሉ። አሁን እንግዲህ እንደምንመለከተው ልጆቹ የሚማሩበት ትምህርት ቤት ነው አይደል? ምን ያህል ልጆች በዚህ ስፍራ ይማራሉ? አጠቃላይ እዚህ 150 ህጻናቶች ናቸው የሚማሩት። በሁለታ የመጀመሪያው የሆነ የመስማት ተሳናቸው ትምህርት ቤት ነው። ኦቲስቲኮችም ተወሰናሉ። እነዚህ ልጆችን ሰብስበን እዚሁ ጥዋት ጀምሮ እዚህ ይመጣሉ፣ ይመገባሉ፣ ይማራሉ። አሁን የምንገኘው ድርጅታችን ውስጥ ለሚገኙ ህፃናቶች እንዲሁም ደግሞ በተወሰነ መልኩ ትኩረታችን ሴቶችና ህፃናት ነው። በዋናነት ለአካል ጉዳተኞች ቅድሚያ እንሰጣለን። ለአካባቢው ማህበረሰብ በነፃ አገልግሎት የሚሰጥ የህክምና ማዕከል ነው። እውነት ለመናገር እንዳለው ጌታ ህፃናት መንደር በከተማችን ጉልህ ሚና እየተጫወተ ያለ ድርጅት ነው። ይሄ ድርጅት ከዚህ በላይ ማደግ እንደሚችልና ሰፋ ያለ ስራ መስራት እንደሚችል አሁን ባሳየን ስራ ተነሳሽነት ማዕከል አድርገን ሰፋ ያለ ቦታ ሰጥተናቸው አሁን ይሄ እዚህ የተጀመረ መልካም ስራ እዛ ደግሞ ሰፋ ብሎ እንደሚሰራና ለወለታ ከተማ አስተዳደር ብቻ አይደለም ለአካባቢዋም ጭምር ሰፊ አገልግሎት እንደሚሰጥ ተስፋ አድርጋለሁ። እንዴት ነው ምሳ? ቆንጆ ነው? እሺ ተመልካቾቻችን ህፃናቱ ከትምህርት ቤት ወጥተው በዚህ መልኩ ምሳቸውን እየተመገቡ ነው የሚገኙት። እኔም እንግዲህ በዚህ ስፍራ ተገኝቼ ምልከታዬን ወደ እናንተ አድርሻለሁ። ዜና ኢትዮጵያ እንደቀጠለ ነው። ከውጪ በትንታኔ ወደ ያዝነው ዘገባችን ደግሞ እንሻገራለን። የሶሪያው ጊዜያዊ መሪ አህመድ አልሻራህ ዛሬ በሞስኮ ከፕሬዝዳንት ቭላዲሚር ፑቲን ጋር ተገናኝተዋል። አልሻራህ ሀገራቸው ከሩሲያ ጋር ያላትን ግንኙነት በአዲስ መልክ ለመወሰን እንደምትፈልግ የገለጹ ሲሆን ይህ ጉብኝት ሩሲያ ከስልጣን የተወገዱትን በሽር አልአሳድን ካስጠለለች ከ10 ወራት በኋላ የተደረገ የመጀመሪያው ይፋዊ ጉብኝት ነው። ተስፋዬ ለሜሳ በሞስኮ ክሬምሊን የተደረገው ውይይት ከሶሪያ የ13 ዓመት የእርስ በርስ ጦርነት በኋላ በሁለቱ ሀገራት መካከል የሚኖረውን የወደፊት ግንኙነት አቅጣጫ የሚጠቁም ወሳኝ ክስተት ነው። ፕሬዝዳንት አህመድ አልሻራ ከስልጣን የተወገዱት የበሽር አልአሳድ ቁልፍ ወዳጅ ከነበረችው ሞስኮ ጋር ያለውን ግንኙነት በአዲስ ምዕራፍ ለመቀጠል ፍላጎት እንዳላቸው በግልጽ ተናግረዋል። በንግግራቸውም የአዲሲቷ ሶሪያ ሉዓላዊነትና የግዛት አንድነት ማስጠበቅ ቀዳሚው ዓላማ መሆኑን አስመረውበታል። ከዚህ ጎን ለጎንም የቆዩ ስምምነቶች እንደሚከበሩም ማረጋገጫ ሰጥተዋል። የእነዚህን ግንኙነቶች ይዘት በአዲስ መልክ ለማደስና ለመወሰን እየሞከርን ነው። ይህም የሚደረገው የሶሪያን ነጻነት፣ ሉዓላዊ ሶሪያን እንዲሁም የግዛት አንድነቷን፣ ደህንነቷንና መረጋጋቷን ለማረጋገጥ ነው። ከሩሲያ ጋር የሚያስተሳስሩን የጋራ ጥቅሞችና የሁለትዮሽ ግንኙነቶች አሉን። ከእርሷ ጋር የተደረጉ ስምምነቶች በሙሉ እናከብራለን።
ምንም እንኳን የተለያዩ የዜና ወኪሎች አልሻራ በጉብኝታቸው ወቅት ሞስኮ በሽር አልአሳድን አሳልፋ እንድትሰጥ እንደሚጠይቁ ቢጠበቅም በስብሰባው መጀመሪያ ላይ በይፋ በተላለፈው ንግግር ግን ይህ አነጋጋሪ ዲፕሎማሲያዊ ጉዳይ አልተነሳም። ፕሬዝዳንት ቭላድሚር ፑቲን በበኩላቸው ሁለቱ ሀገራት ለበርካታ አስርት ዓመታት የቆየ ልዩ ግንኙነት እንዳላቸው አስታውሰው በሶሪያ የተካሄደውን የፓርላማ ምርጫ ታላቅ ስኬት ሲሉ አድንቀዋል። ይህ ለእናንተ ትልቅ ስኬት ነው ብዬ አምናለሁ። ምክንያቱም የማህበረሰብን መተሳሰር ያስከትላል። ሶሪያ በአሁኑ ወቅት በአስቸጋሪ ጊዜያት ውስጥ ብታልፍም ይህ ሂደት በሶሪያ ውስጥ ባሉ ሁሉም የፖለቲካ ኃይሎች መካከል ያለውን ትስስርና ትብብር ያጠናክራል። ተንታኞች እንደሚሉት በደማስቆ ያለው አዲሱ መንግስት ምንም እንኳን በእርስ በርስ ጦርነቱ ወቅት ከሞስኮ ጋር በተቃራኒ ጎራ ቢቆምም አሁን ላይ ተግባራዊነት ላይ የተመሰረተ ግንኙነት እየተከተለ ነው። ለሶሪያ ከሩሲያ ጋር ያለውን ግንኙነት ማስቀጠል ታዲያ በጦርነት የወደመችውን ሀገር መልሶ ለመገንባትና ዓለም አቀፍ ዕውቅና ለማግኘት አስፈላጊ ነው። አልሻራ ከዚህ ቀደም ለአሜሪካው ሲቢኤስ ኔትወርክ በሰጡት ቃለ ምልልስ የሁለቱ ሀገራት ግንኙነት ከመንግስት መዋቅር እስከ ኢነርጂና ምግብ አቅርቦት ድረስ የቆየ መሆኑን ገልጸዋል። ሩሲያ በበኩሏ በሶሪያ የባህር ዳርቻ የሚገኙትን ወሳኝ የአየርና የባህር ኃይል ሰፈሮቿን ለማስቀጠል የምትፈልግ ሲሆን ለሶሪያ የነዳጅ ድጋፍ ማድረጓን ተዘግቧል። በመሆኑም ይህ ውይይት የእነዚህን የጋራና አንዳንድ ጊዜም የተወሳሰቡ ፍላጎቶችን የወደፊት ጉዞ የሚጠርግ ይሆናል ተብሎ ይጠበቃል። ተመልካቾች አሁን ደግሞ የውጭ ምንዛሬና ዓለም አቀፍ የግብይት መረጃን ከተከታዩ ተንቀሳቃሽ ምስል ተካትለን እንመለስ። ወደ ስፖርት ዘገባችን አለፍን። የእንግሊዝ ፕሪሚየር ሊግ አዲስ የደሞዝ ጣሪያ ለማውጣት ማሰቡ ተነገረ። የክለቦችን ከፍተኛ ወጪ ለመቀነስ የታሰበው የደሞዝ ጣሪያ በክለቦቹ ይሁንታ የሚወሰን ቢሆንም ከወዲሁ ትችቶችን እያስተናገደ ስለመሆኑ ተዘግቧል። ነጻነት ጫን ያለው በበርካታ ክለቦች መካከል ከሚደረጉ ጠንካራ ፉክክርና ከስኬታማነቱ የተነሳ በዓለማችን ተወዳጅ ሊግ የሆነው የእንግሊዝ ፕሪሚየር ሊግ በየትኛውም ተጫዋችና አሰልጣኝ ዘንድ ተፈላጊነቱ ያየለ ነው። በዓለማችን ደምቀው የምንጊዜ ምርጥ ተጫዋች ለመሆን የበቁ አያሌ እግር ኳሰኞችን ያፈራው ሊግ አሁን ላይ አንድ ስጋት አድሮበታል። የሊጉ አስተዳዳሪ አካል አስፈላጊ ያለውን የኢኮኖሚ ሪፎርም ለማድረግ ማሰቡን ተከትሎ ክለቦች የሚያወጡትን ከፍተኛ ገንዘብ ለመቆጣጠር የተጫዋቾች የደሞዝ ጣሪያ ለማስቀመጥ ቀነቀጠሮ ይዟል። ይህ አዲሱ የደሞዝ ጣሪያ የ2023-24 የውድድር ዓመት ከብሮድካስትና ከሽልማት ያገኙትን ገንዘብ ያማከለ ነው። በዚህም አንድ ክለብ በሊጉ መጨረሻ ደረጃን ይዞ ካጠናቀቀው ክለብ 5 እጥፍ በላይ ገንዘብ ማውጣት እንደማይችል ይደነግጋል። ይህም የመጨረሻ ደረጃ ይዞ ያጠናቀቀው ክለብ የሚያገኘው ገቢ መሰረት ያደርጋል። በዚህ መሰረትም አንድ ክለብ ለተጫዋቾች ክፍያ ማውጣት የሚገባው ተመን ከ550 ሚሊዮን ፓውንድ በላይ እንደማይሆን ግምቶቹ ያመላክታሉ። ይህ የደሞዝ ቅነሳ ሐሳብ ከሁሉም ክለቦች እጅ ደርሶ የውሳኔ ቀናት እየተጠባበቀ የሚገኝ ሲሆን ከ20 የሊጉ ክለቦች በትንሹ 14 ክለቦች ሊደግፉት ይገባልም ተብሏል። በዚህ መነሻነት የሁለቱ የማንቸስተር ከተማ ክለቦች ማንቸስተር ዩናይትድ እና ማንቸስተር ሲቲ ይህንን ሐሳብ እንደማይቀበሉ ከወዲሁ እያሳወቁ ይገኛሉ። የማንቸስተር ዩናይትድ አለቃ ሰር ጂም ራትክሊፍ ይህ ሐሳብ ለሊጉ ታላላቅ ክለቦች እንቅፋት እንደሆነ ገልጿል። እንደ ዴሊ ሜል መረጃ ከሆነ ሰር ጂም ራትክሊፍ የሊጉ ታላላቅ ቡድኖች በዚህ የደሞዝ ጣሪያ ከሌሎች የአውሮፓ ታላላቅ ክለቦች ከሪያል ማድሪድ፣ ከባርሴሎና፣ ከባየር ሙኒክና ፓሪስ ሴን ጀርማ መፎካከር አይችሉም ሲሉ ገልጿል። ማንቸስተር ሲቲም ተመሳሳይ አቋም ማንጸባረቁ ተሰምቷል። ይሁንና በፕሪሚየር ሊጉ ደረጃ ወገብ ላይ የሚገኙና በታችኛው ስፍራ ላይ የተቀመጡ ክለቦች ከታላላቆቹ ጋር ያላቸውን የፋይናንስ ውስንነትን ለማጥበብ
ይህንን ሀሳብ ይደግፋሉ በሚል ስጋቶች አድረዋል። የፕሮፌሽናል ተጫዋቾች ማህበር በበኩሉ ይህ የደሞዝ ጣሪያ ተጫዋቾች ላይ ቀጥተኛ የሆነ ተጽዕኖ የሚፈጥር በመሆኑ በውሳኔው ላይ የተጫዋቾች ድምፅ ሊካተት ይገባል የሚል መከራከሪያን አቅርበዋል። ይህ አዲሱ ሕግ ከአውሮፓ እግር ኳስ ማህበር የፋይናንስ ዘላቂነት ደንብ ጋር የሚጣጣም መሆኑ ሲነገር ዩፋ ለተጫዋቾች ደሞዝና ዝውውር ከዓመታዊ ገቢ 70% ወጪን ይደግፋል። የፕሪሚየር ሊጉ አዲሱ እቅድ ደግሞ ተለዋዋጭ ሆኖ ጣሪያው 85% መሆኑ ነው የተነገረው። ታዲያ ሕጉ እውን ሆኖ ተግባራዊ የሚሆን ከሆነ እስከዛሬ በዓለም ተወዳጅነቱን ያተረፈው ሊግ ቀስ በቀስ ከዓለም ገበያ እየወጣ ከተጫዋቾችና አሰልጣኞች አለመፈለግ ጀምሮ እስከ ፍልሰት ብዙ ችግሮችን ሊያስተናግድ ይችላል በሚል ተሰግቷል። በዚህም ታላላቅ ተጫዋቾች የሌላ ሀገራትን ሊጎች ከመመልከት አልፈው ወደ አረብ ሀገራት የሚያደርጉትን ጉዞ ሊያፋጥን ይችላልም ተብሏል። አዲሱ ሕግ የተጫዋቾችና አሰልጣኞች ደሞዝ ጣሪያን ብቻ ሳይሆን የተጫዋቾች ዝውውርና የወኪሎች ክፍያንም ያካትታል ተብሏል። ታዲያ በብዙ መልኩ አነጋጋሪ የሆነ የሚገኘው አዲሱ ሕግ በቀጣይ ህዳር ወር ውስጥ በ20 ክለቦች መካከል ውሳኔውን ያገኛል ተብሎም ይጠበቃል። ተመልካቾቻችን ከ6 ሰዓት ጀምሮ በቀጥታ ስርጭት ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ በተከታተላችሁት መንገድ ተጠናቋል። አብራችሁን ስለነበራችሁ እናመሰግናለን። አሸናፊ እንዳለና መታሰቢያ ደረጃ የዜና ኢትዮጵያን መርተናል። ገዛኸኝ ዳይሬክተራችን ነበረ። የዜና ኢትዮጵያ ዋና አዘጋጅ ፋሲካ እያለው ከመላው ስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን ነበረ ቆይታ ያደረግነው። መልካም ቀን ይሁንላችሁ።